ያ ዳጊዬ ሰው አይ ቲንክ ብዙ ጊዜ አሁን በዚህ ዙሪያ ላይ ጆፌርን እንደ ልፋት ነው እየቆጠረው ያለው። ምክንያቱም ጆፌር ስንሄድ ቀጥታ ስራ እንደምናገኝ የምናስብ ከሆነ የጆፌርን ራሱ አይ ቲንክ ጎሉን ሚስ እናደርገዋል። አሁን ሴንተር ፎር ኒው ካመርስ በነበርኩ ጊዜ ጆፌር ብዙ ነው የምናዘጋጀው። አሁን አንተ ሜንሽን ያደረግከው ሜቢ በካልግሪ ደረጃ በትልቁ ስታምፒድ ላይ የሚደረገው አይደለ? በሄሞ ሴንተር የሚደረገው ነው የምትለኝ። እሱ በአመት ውስጥ ብዙ ጊዜ ይደረጋል። ከዛ ውጪ ደግሞ ጆፌሮች ኢሚግራንት ሰርቪንግ ኤጀንሲዎች የተለያዩት በየራሳቸው የሚያዘጋጁት አለ። ፕራዮሪቲ እዛ ሬጂስተርድ ሆነው ክላይንታቸው ለሆኑ ለራሳቸው ክላይንቶች ቅድሚያ የሚሰጡበት ፕሪስክሪን አድርገው አስቀድመው ለኢንተርቪው አዘጋጅተው እዛ የሚመጡትን ኦርጋናይዜሽኖች ጠርተው ኦሪየንቴሽን ሰጥተው ዘን ማንጋ ምን ስራ አፕላይ እንደሚያደርጉ አውቀው ነው። ብዙ ሰዎች በኢሚግራንት ሰርቪንግ ኤጀንሲ ውስጥ የሚዘጋጁትን ጆፌሮች ሲካፈል ሬዲነሱ ዳት ሌቭል ይሄዳል። በከተማ ሌቭል የሚዘጋጀው ግን አንድ ሬዝሜ እዛ ሜቢ 10 ኢምፕሎየር አለ ብንል ለ10 ኢምፕሎየር አንድ ሬዝሜ ለመስጠት ነው ሰው ተዘጋጅቶ የሚሄደው። ከዛ ደግሞ ማን እዛው ጆፌር ላይ እንዳለ ቀድመን ቼክ ማድረግ እየቻልን አናረግም። ምክንያቱም ያ ነገር ሲለጠፍ ኦልሬዲ ሊንክ አለ። እዚህ ጋር የሚመጡት ከሌ ኦርጋናይዜሽኖች ናቸው። ስለዚህ እነዚህን ኦርጋናይዜሽኖች ደግሞ ይሄ ፖዚሽን ነው ሃይር እያደረጉ ያሉት። አሁን ለምሳሌ እነዚሁ ሄልዝ ኬር ፈለግኩኝ እያሉ የዌርሃውስ ሬዝሜ ይዤላቸው ከሄድኩኝ ማን ነው ራሱ የሚያናግረኝ? ኤምፕሎየሮቹ እዛ ጋር ጆፌር ማለት is the best opportunity ዳይሬክትሊ ሃየር የሚያደርግ ሰው ለማግኘት። ምክንያቱም እዛ ጋር ማኔጀር አይደለም የምናገኘው most of the time ሃየሪንግ ማኔጀር ነው የምናገኘው። ቀጣሪውን ኦርጋናይዜሽን ውስጥ ሰው ለመቅጠር ኃላፊነት ያለውን ሰው ነው የምናገኘው። ዝም ብሎ ዲፓርትመንት ሊድ የሚያደርገውን ሰው አይደለም የምናገኘው። ሌላ ቦታ ኢቭን ሊንክዲን ላይ እነሱን ሰዎች ኮኔክት ለማድረግ አንዳንድ ጊዜ ብሎክ ያደርጉታል እንትናቸውን ሰው ሪኩዌስት እንዳያደርግ። በተለይ ብዙ የሚቀጥሩ ከሆኑ ሰው አንጎል ነው የሚያደርጋቸው። እየገባን ስራ አለ ቀጠሩን ስለምንላቸው ሊንክዲን በተለይ ያንን አክሰስ እንዳናረገው ነው የሚያደርጉት። ቢካዝ ሲምፕሊ ሄደህ እነሱን ሰዎች መጨቅጨቅ ስለምትችል ስራ እኮ አለ ፖዚሽን ተከፍቷል አስቀጥረኝ እንዳንላቸው። እዛ ግን ኑ በሉን ነው የሚሉት። ጆብ ፌር ላይ ኑና እናናግራችሁ ዳይሬክትሊ እንተያይ። ከዛ በኋላ ኦንላይን አፕላይ የሚደረግም ከሆነ ይነግሩናል እኮ ኦንላይን ነው አፕላይ የሚደረገው ይሉሃል። ግን ሬዚሜህ ላይ ምልክት ያደርጋሉ። የሆነ ነገርህን ሲወዱ ከአንተ ጋር ኮኔክት ሲያደርጉ እዛው ኦን ደ ስፖት ምልክት ያደርጉበታል። ኦንላይን አፕላይ አርግ ብለው ኦንላይን አፕላይ ካደረግ ወይም ገብተን እዛ ላይ አፕላይ ካደረግን ምንድነው የሚያደርጉት? ይመጡና ስሜን ሰርች ያደርጉታል። አፕላይ አርጊ ብለውኛል፣ አፕላይ አርጊ ያለው እነሱ ወደውኛል። ቅድሚያ ከሚደወልልኝ ሰዎች ውስጥ ነኝ ማለት ነው። ጆፌር ሁሉ ፌክ የሚመስለው ሰው አለ አይደለም። ኢትስ አን ኦፖርቹኒቲ። ኢምፕሎየር ጋር ብሄድ እንዴት ነው ማወራው የሚለውን ራሱ 10 ኢምፕሎየር አውርቼ በወጣ ምን ተማርኩኝ ብዬ ራሴን አሰስ አደርጋለሁ። ከዚህኛው ሰውዬ ጋር ምን ጠየቀኝ? ይሄን ጠየቀኝ፣ ምን መለስኩ? ፊቱ እንዴት ነበረ? መልሴ ትክክል ነው ወይ? ከዛ አዛኛው ጋር ሲሄድ ምን ጠየቀኝ? ምን አለኝ ምን የለኝም? ይሄንን ፖዚሽን ወደዋለሁ ወይ? ባለፈውም ካንተ ጋር ስናወራ ነበረ። ሚሊታሪ እዛ እናገኛለን፣ ፖሊስ ሰርቪስ እዛ እናገኛለን፣ የካልግሪ እነሱ ራሱ የሚጠይቁት አንዳንዶቹ ሃይ ስኩል ነው 12ኛ ክፍል። ከዛ ውስጥ ገብተህ ትሬን ታደርጋለህ። የላንጉጅ አሰስመንት ይኖረዋል፣ የተወሰነ ፊዚካል ኤግዛም አለው። ግን ያንን ስቴፕ ለመሄድ ከሩቅ የሚመስለን ፖሊስ መሆን ከባድ ነው፣ ሚሊታሪ ውስጥ ጆይን ማድረግ ከባድ ነው። ግን እዛ ጋር ስትቆም አይደለም እኛ የምንጠይቀው ይሄንን ነው ብለው ራሳቸው ያስረዱሃል። እና እኔ ጆፌር ወዳለሁ።